እንዴት ነዎት ማማ? ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ሰላም ነዎት? ኑሮ ሁሉ እንዴት ነው ማዬ? ተመስገን ነው። ክፉ ሰጣችሁ ተመስገን በሉ፣ ደህና ሰጣችሁ ተመስገን በሉ። እኔ ላልክስ አልበድላችሁም ብሏል። ተመስገን ተመስገን በሉ። ተመስገን ነው እናቴ። ማማረርማ ምን ያደርጋል? ማመስገን ነው የተሻለ። እግዚአብሔር አንወጣም ተመስገን። እውነት ነው። ዙረን የእሱ ልጅ ነን። ቢያኖረንም ቢወስደንም ቢፈጥረንም እሱ ስለሆነ እና ዙረን የእሱ ልጅ ስለሆነ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የሰጠን እግዚአብሔር ይመስገን እያልን አዛኝ ደግሞ ይልካል እንደናንተ ያንን አዛኙን እየተቀበልን ተመስገን ተመስገን ላልክስ አልበድላችሁም ብለሃል። ተመስገን እያልን አለና። እሺ እኔ እናት እንጠይቀው ብለን መተን ነው። እሺ እሺ መጣን። እሺ እሺ ሰላም እንዴት ናችሁ ውድ ቤተሰቦች? ስለሳቸው አንድ ነገር ልበላችሁ። እሳቸው እንግዲህ 3 ልጆች ነበሯቸው። 3ቱም ልጆች በህይወት የሉም። እንደምታዩቸው እሳቸው እየደከሙ ነው። በዛ ላይ መንቀሳቀስ አይችሉም። እየዳሰሱ ነው የሚወጡ። ትንሽ እግራቸውን ያማቸዋልና ቁመው መሄድ አይችሉም። ወደ ውጭ ሲወጡ እየዳሰሱ ነው የሚወጡ ማለት ነው። እንግዲህ እንደዚህም ሆኖ እናታችን እግዚአብሔርን እያመሰገኑ ነው ያሉት ማለት ነው። እንደሰማችኋቸው እናቴ አሁንኛ እንጠይቀውት ብለን መተን ነው። እሺ እሺ ማዬ መጣችሁ። ለእናንተ ደግሞ ለእኔ እንደመጣችሁ ለእናንተ ደግሞ እግዚአብሔር የቅርብ ተጠሪያችሁን እግዚአብሔርን ጠላችሁ። አሜን። ለነፍስ ለስጋ ይሆናችሁ። ዳመና በታይ ይቅርባችሁ። አሜን። 100 ኪሎ ጤፍ መጥቶልዎታል። እሺ እሺ። እንደገና በቆሎ 50 ኪሎ፣ ሽሮ በርበሬ፣ ዘይት። እሺ እሺ እናቴ። እንደገና ደግሞ ለአንዳንድ ነገር የምትሆኑት በእጆት እቺን 5 ብር ያዙልኝ። እሺ እሺ ማዬ እግዚአብሔር ይስጥልኝ። አሜን። ይሄንን እኛ አይደለም ያደረግንልዎት ማዬ። ፍቅረ ማርያምና ጽጌ ማርያም ይባላሉ። ልጆቻችንም እኛንም ይመርቁን ብለው ነው ይሄንን ያደረጉልዎት። እነሱን ይመርቋቸው። እግዚአብሔር ይስጥልኝ። ፍቅረ ማርያም ጽጌ ማርያም ፍቅረ ማርያምን ጽጌ ማርያምን የተራዳችሁትን ሁሉ ትንሾችን ያሳድግልን፣ ትልቆችን ያኖርልን። አሜን። እኔ እንዳሰባችሁ ለእናንተ ደግሞ ፈጣሪ ይሰብላችሁ። አሜን። ከክፉ ያወጣችሁ። አሜን። ለነፍስ ለስጋ ይሁን። ዳመና በታይ ይቅርባችሁ። አሜን። ድንግል ማርያም ትስጣችሁ። አማላጅ ሁሉ ምሕረት ለማኝ ሁሉ አማልዷችሁ። አሜን። ይማሯችሁ፣ ያድኗችሁ፣ ያስመሯችሁ። አሜን። እኔም በጸሎቴ እናንተ በዝክራችሁ እኔ በጸሎቴ ለመንግስቱ ሊያበቃን ምስክር ልንሆን ለመንግስቱ ሊያበቃን ቅዱስ ፈቃዱ ይሁንልን። አሜን። እናት ሁላችን ለመንግስቱ ሊያበቃን ቅዱስ ፈቃዱ ይሁንልን። አሜን። በእናንተ በጎ አድራጎትነት በእኛም ምርቃን በጸሎታችን አገር አማን ገበያ ጥጋብ ያርግልን። መንግስቱን ተመንግስት ያስማማልን። አሜን።